ኢቫንጀሊስቶች ይለያልና ሰው አሁን ብዙ ሰው አያውቅም። በቁጥር ጥናት አላደረኩም፣ ግን በተለይ ኢትዮጵያውያን ከ80 እስከ 90 በመቶ የሚሆነው በሁለቱ መካከል ልዩነቱን በአግባቡ የሚያውቅ አይመስለኝም። አንዳንዴ ጨፍልቆ የማየት ነገር አለ። የተወሰኑት ደግሞ ልዩነቱን በአግባቡ የሚያውቁ አሉና እስኪ ምንድን ነው ከሌሎች ቤተ እምነቶች የሚለያችሁ? የእናንተ ዶክትሪን ምንድን ነው? ቴዲ አመሰግናለሁ። እንግዲህ እኛ በጣም ስትሪክትሊ ቢብሊካል ነው፣ መጽሐፍ ቅዱሳዊ ነው አስተምህሯችን ብለን ነው የምናምነው። በአብ በወልድ በመንፈስ ቅዱስ እናምናለን። ሌላውም ትንሽ እንትኑ የሚፈጠር ያለው ሁሉም በአብ በወልድ በመንፈስ ቅዱስ እናምናለን ስለሚል አንዳንዴ ግር የሚልበት ሁኔታ አለ። የእኛን አስተምህሮ የማያውቁ ሰዎች ደግሞ ልዩነቱ እኛ በአብ በወልድ በመንፈስ ቅዱስ እናምናለን፣ እነሱ በአብ በወልድ በመንፈስ ቅዱስ አያምኑም የሚል አይነት ነገር ለማድረግ ይሞክራሉ። ግን እንደሱ አይደለም። እኛም በአብ በወልድ በመንፈስ ቅዱስ እናምናለን። መጽሐፍ ቅዱስ ይዞ በአብ በወልድ በመንፈስ ቅዱስ አለማመን አይቻልም። በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እናምናለን። ግን የአብ ወልድ መንፈስ ቅዱስን የሚተነተንበት መንገድ ላይ ነው ልዩነት ያለው እና አብ ወልድ መንፈስ ቅዱስን ከመጽሐፍ ቅዱስ አንጻር እንዴት ነው እኛ የምናየው? አንዳንድ ጥቅሶችን ጠቅሳለሁ ለአድማጮችም እንዲሆን። አብ ሲል መጽሐፍ ቅዱሳችን ምንጭ ነው፣ የወልድም የመንፈስ ቅዱስም ምንጭ ነው። ለምሳሌ በዮሐንስ ወንጌል 16:28 ላይ እኔ ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። ከአብ ወጥቼ ይላል። ስለ መንፈስ ቅዱስ ደግሞ ሲናገር እኔ ከአብ ዘንድ እምልክላችሁ እሱም ከአብ የሚወጣ የእውነት መንፈስ ይላል። ይሄ ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ነው የሚገኘው። ስለዚህ አብ የወልድም የመንፈስ ቅዱስም ምንጭ ነው ማለት ነው። ወደ ወልድ ስንመጣ ወልድ ያው ግዕዝ ነው ቃሉ፣ አማርኛችን የእግዚአብሔር ልጅ ለማለት ነው፣ ልጅ ለማለት ነው ወልድ የሚለው ማለት ነው። ወልድን ከአብ በተለየ ሌላ አካል አድርገን አናየው። መንፈስ ቅዱስንም ከአብ የተለየ ደግሞ ሌላ አካል አድርገን አናየው። ወልድ የሚለውን መጽሐፍ ቅዱስ በርከት ያሉ አገላለጾች አሉት። ለምሳሌ አንዳንዱን ባነሳ ለምሳሌ አንደኛ ተሰሎንቄ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 አንድ ላይ ነው ያሉት። እነርሱም በራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። እውነተኛ አምላክ አለ ይልና ከሙታንም ያስነሳውን ልጁን ይል። ስለዚህ እኛ ልጁን ወይም ወልድ ብለን የምንለው ከሙታን የተነሳውን አካል ነው። ይሄ ከሙታን የተነሳው አካል በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ይልና በዚህ በዮሐንስ ወንጌል ላይ ደግሞ ምንድን ነው የሚለው? እነሱ በዛ ዘመን ይሰሙ የነበሩ ሰዎች 46 ዓመት ጀምሮ ሲሰራ ስለነበረው ቤተ መቅደስ የሚናገር መስሏቸው ነበር ይልና እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይል። ስለዚህ ዮሐንስ ወንጌል ደግሞ የሰውነቱ ቤተ መቅደስ ብሎ ያመጣዋል። ይህንን ከሞት የተነሳውን አንደኛ ተሰሎንቄ ላይ ሐዋርያው ጳውሎስ ልጁ ነው ከሙታን የተነሳው የሚለውን ዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብሎ ደግሞ ያመጣዋል። እነዚህ ነገሮች በጣም በጥንቃቄ የተቀመጡት ለምንድን ነው? ሌላ አካል እንዳናረገው የሰውነቱ ቤተ መቅደስ ብሎ ያመጣዋል። በኢሳይያስ 53 ላይ ደግሞ የእግዚአብሔር ክንድ ለማን ተገልጧል ብሎ ወልድን የእግዚአብሔር ክንድ ብሎ ያመጣዋል። ክንድ እንግዲህ የሁለንተና ክፍል ነው እንጂ ክንድ የሚባል ሌላ አካል ሊኖር አይችልም። ስለዚህ ለወልድ የሚሰጡት መጽሐፍ ቅዱስ ላይ የሚሰጡትን አገላለጾች ስናያቸው ሌላ አካል ሳይሆን
አንዱ አምላክ ክፍል ነው፣ ሌላ አካል አይደለም፣ ወይም አካል ነው ብለን ልናስቀምጠው እንችላለን። ለምሳሌ የእግዚአብሔር ጥበብና የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ይላል። የእግዚአብሔር ኃይል፣ የእግዚአብሔር ጥበብ። አሁን ይህንን ለብቻው ሌላ አካል መስጠት፣ እግዚአብሔር ጥበቡ ሌላ አካል፣ ኃይሉ ደግሞ ሌላ አካል መስጠት ተገቢ አይደለም። ስለዚህ የሚሰጡት ወልድን ሪፈር እንዲያደርጉ የሚሰጡት መጽሐፍ ቅዱሳዊ ሀሳቦች በሙሉ የአንዱ አምላክ አካል እንጂ ሌላ አካል፣ ሌላ ሁለተኛ አካል ወይም ሶስተኛ አካል ተደርጎ እንዲቀመጥ አያረግም ማለት ነው። ሌላም ብናነሳ በሐዋርያት ሥራ ምዕራፍ 17 ላይ ቅድም ልጁ ነው ከሙታን የተነሳው ብለናል። በዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብለነዋል። ሐዋርያት ሥራ ምዕራፍ 17 ላይ ደግሞ እንደዚህ ብሎ ያስቀምጠዋል። ምዕራፍ 17 ቁጥር 30 እና 31 ላይ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። እዚህ ጋር ደግሞ ያዘጋጀው ሰው ብሎ ያመጣው ልጁን አስነሳ ይላል። ያዘጋጀውን ሰው አስነሳ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ የሰውነቱን ቤተ መቅደስ አስነሳ ይላል። ስለዚህ የእግዚአብሔር ልጅ ስንል ዝም ብሎ እኛ አንዳንድ ሚስ ሪፕሬዘንት እንደምንደረግ የሆነ ስጋ ብቻ ምናምን ሳይሆን የሰውነቱ ቤተ መቅደስ የሰው እግዚአብሔር ያዘጋጀው ሰውነት ደግሞ የእግዚአብሔር በግ ምን ይላል በሌላ ሲናገር የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ የእግዚአብሔር ክንድ፣ እንደዚህ ሁሉ በሚሉ ቃላቶች ነው የሚገልጸውና እንደዛ እናያለን። ስለ መንፈስ ቅዱስ ስንመጣ ደግሞ አሁንም መንፈስ ቅዱስን ሌላ አካል እንዳይሆንበት በጣም ጥንቃቄ አድርጓል። መንፈስ ቅዱስን ምን ብሎ ያስቀምጣል? ለምሳሌ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ኢየሱስ ክርስቶስ አጋንንት እንዴት እንደሚያወጣ በተናገረበት ክፍል ላይ በጣም ጥሩ የሆነ አገላለጽ አለው። እንዲህ ይላል፣ እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነሱ ፈራጆች ይሆንባቸዋል ይልና እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። በእግዚአብሔር ጣት። ይሄ አሁን ማቴዎስ 12:28 ላይ በእግዚአብሔር መንፈስ አጋንንትን ነው ማወጣው ይላል። እዚህ መንፈስ ቅዱስን የእግዚአብሔር ጣት ብሎ ነው የሚያስቀምጠው። ጣት የሁለንተና ክፍል እንጂ ጣት የሚባል ሌላ ራሱን የቻለ አካል ልናስቀምጥ አንችልም። ስለዚህ ነው ምሳሌውን ስለ መንፈስ ቅዱስ ሲያስቀምጥ ሌላ አካል እንዳናረግበት ሲጠነቀቅ የሚሰጠው ምሳሌ እንደዚህ አይነት ነው። በሌላ ቦታ ላይ ደግሞ ምሳሌ መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ ምን ይላል? አሁንም ስለ መንፈስ ቅዱስ ነው። በጣም ተጠንቅቋል ሌላ አካል እንዳናረግበት። ስለዚህ አብ ወልድ መንፈስ ቅዱስን እኛ የአንዱ አምላክ የሚገለጥበት እንጂ አንዱ አምላክ ብዙ አካላት የሆነበት ወይ አንድ መለኮት ሆኖ ብዙ አካላት የሆነበት አይደለም ብለን እንደዛ እናየው። መንፈስ ቅዱስን የእግዚአብሔር ጣት ብለን እናያለን። መንፈስ ቅዱስን የእግዚአብሔር ቅንድብ ይለዋል። ለምሳሌ በመዝሙረ ዳዊት 11 ላይ ቁጥር 4 ላይ ደግሞ እንደዚህ ብሎ ያስቀምጣል። መዝሙረ ዳዊት 11 የሚሰጣ ሌላ አካል ቢሆን ኖሮ ምሳሌዎቹ ሁሉ ስለ መንፈስ ቅዱስ የሚጠቀሱት ምሳሌዎች በሙሉ ሌላ አካልን የሚያመለክት ነው መሆን ያለበት ሁሉ። መዝሙር 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። አሁን ቅንድብ እግዚአብሔር ፊዚካል የሆነ ፀጉር አለው ማለት አይደለም። ግን ቅንድብ ራሱን የቻለ ሌላ አካል አይደለም። የአካል ክፍል ነው፣ የሁለንተና ክፍል ነው እንጂ ሌላ አካል እንዳይሆን መንፈስ ቅዱስን እንደዚህ ብሎ ያስቀምጣል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር በመንፈሱ ነው የሚመረምረው ብሎ መንፈስ ቅዱስ መርማሪው መንፈስ ቅዱስ ነው ብሎ ያስተምራል። እዚህ ጋር ግን በቅንድቡ ነው የሚመረምረው ብሎ ያስቀምጣል። ሌላ ቦታ ላይ ደግሞ የአፉ እስትንፋስ ነው ብሎ ያስቀምጠዋል። ምሳሌ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ሁለተኛ
ተሰሎንቄ ምዕራፍ 2 ቁጥር 8 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛው ይገለጣል ይላል። በአፉ እስትንፋስ ኢዮብ መጽሐፍ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። አሁን የአምላክ እስትንፋስ ሲባል ልክ ቅንድብ ስንል ሊትራሊ ጸጉር ማለት እንዳለ ሁሉ የአምላክ እስትንፋስ ሲልም የሆነ እኛ የምናውቀው አይነት አየር ማለት አይደለም። ኦክሲጅን፣ ካርቦን ዳይኦክሳይድ እያሉ አንዳንድ ሰዎች እንደሱ ማለት አይደለም። ቅንድብም ሲልም ጸጉር ለማለት አይደለም። ግን የተለየ ሌላ አካል እንዳይሰጠው ስለሚፈልግ የእግዚአብሔር ጣት፣ የእግዚአብሔር ቅንድብ፣ የእግዚአብሔር እስትንፋስ፣ በሌላ ቦታ ላይ ደግሞ የእግዚአብሔር ዓይን ብሎ ያስቀምጣል። የእግዚአብሔር ዓይን ራእይ መጽሐፍ 4:5 ላይ ስናነብ የሰባት ዓይኖችና 7 ቀንዶች ናቸው ይልና ይሄም የእግዚአብሔር መናፍስት ናቸው ይላል። የእግዚአብሔር መንፈስ ብሎ ያስቀምጠዋል። ስለዚህ ቀንድ ሲባልም ቀንድ የሚባል ሌላ አካል ሊኖር አይችልም። ቀንድ የአንድ ሁለንተና ክፍል ነው እንጂ የሆነው ቀንድ የሚባል አካል አይኖርም። ዓይንም እንደዛው ሁሉን የሚጠቀሱ ስለ መንፈስ ቅዱስ የሚጠቀሱ ነገሮች በሙሉ የአንድ ሁለንተና ክፍል ሆኖ እንዲታይ እንጂ ሌላ አካል እንዲሆን ስለማይፈቅድ እኛ የምንረዳው አብ ወልድ መንፈስ ቅዱስ የአንዱ አምላክ ሁለንተና ነው ብለን ነው የምንረዳው እንጂ የተለያዩ አካላት ብለን አናየው። እና ይሄ ደግሞ በጣም ቬሪ ኢምፖርታንት ነው ብለን እናምናለን። ይህንን ማመን በጣም አስፈላጊ ነው የሚሆነው። ለምንድን ነው አስፈላጊ የሚሆነው? መዳን የሚባለው ነገር ስለ መዳን ለማውራት አንድ ሰው ስለ መዳን ለማውራት እዚህ ጋር ያለው መረዳት በጣም ወሳኝ ነው ብለን እናምናለን። እሷን ብቻ ላንሳለህ እና አንድ ሌላ ልዩነት ጨምሬልህ፣ እንግዲህ ልዩነቱ ምንድን ነው ስለሆነ ጥያቄው አበቃለሁ ማለት ነው። የት ነው? ሮሜ መጽሐፍ 5 ላይ ልሄድልህ እና ሮሜ መጽሐፍ 5 ላይ እንደዚህ የሚል ቃል አለ። ነገሮች ሰፊ ናቸው፣ ግን አጠር አድርጌ ልዩነቶቹን ለማስቀመጥ ያክል ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ስለዚህ መዳን የሚመጣው ከእርቅ በኋላ ነው። ከታረቀን በኋላ ይላል። በምንድን ነው የምንታረቀው ስንል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። እርቁ የተከናወነው እግዚአብሔር ሌላ አካል ሆኖ ደግሞ ልጁ ደግሞ አስታራቂው ሌላ አካል ሆኖ ሳይሆን እግዚአብሔር በክርስቶስ ሆኖ ጋድ ኢን ክራይስት አብ በወልድ ሆኖ ዓለሙን ከራሱ ጋር አስታረቀ። ያስታረቀው ደግሞ አንደኛው አካል ከሌላኛ አካል ጋር ሳይሆን ዓለሙን ከራሱ ጋር አስታረቀ ነው። ስለዚህ ከተለያየ አካል አለ። የሚታየው ወልድ የምንለው የሚታየው የእግዚአብሔር በግ የቅድም ያልነው የእግዚአብሔር ልጅ ያልነው የሰውነቱ ቤተ መቅደስ ብለን የገለጽ ነው። በዛ ውስጥ ሆኖ ዓለሙን ከራሱ ጋር ያስታረቀ ነበር፣ ከራሱ ጋር እንጂ አንደኛው አካል ከሌላኛው ጋር አስታረቀን የሚል የለውም። እና ይሄ ነገር ሲገባን እርቁ ወዴት ይወስደናል? ወደ መዳን ይወስደናል። ከታረቀን በኋላ በሕይወቱ እንድናለን። ስለዚህ ይሄ አስተምሮ የሚያስፈልገው ወደ መዳን ለመሄድ ይሄ ያስፈልገናል ማለት ነው። በሰማይ አሁን የሚጠብቀን መጨረሻ ላይም በሰማይ የሚጠብቀን በራእይ መጽሐፍ ምዕራፍ 22 ቁጥር 3 ላይ እንደዚህ ይላል፣ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። የአብና የወልድ የእግዚአብሔርና የበጉ የአብና የወልድ ዙፋን በእርሷ ውስጥ ዙፋኖች አለ። ዙፋን አብና ወልድ በአንድ ዙፋን፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል ይላል። ያመልኳቸዋል አይደል? ያመልኩታል። አብና ወልድ በአንድ አምልኮ ነው ያለው። ፊታቸውን ያያሉ አይደል? ፊቱን ያያሉ ይላል። እግዚአብሔርና በጉ አንድ ፊት፣ ስሙም በግንባሮቻቸው ይሆናል። ስሞቻቸው አይደል?
ስሙ የሚለው። ስለዚህ እግዚአብሔርና በጉ ወይም አብና ወልድ በአንድ ዙፋን፣ አንድ አምልኮ፣ አንድ ፊት፣ አንድ ስም ነው ያለው። ለምንድን ነው የሚሆነው? ኢየሱስ ክርስቶስ በምድር አስተምሮ ላይ ሲናገር አብን አሳየን ተብሎ በተጠየቀ ሰዓት ላይ እኔ የምናገራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ ወልድ የአብ መኖሪያ ነው፣ የአብ መታያ ነው። አብን ማንም ማየት ስለማይችል መንፈስ ስለሆነ የሚታየው በወልድ ነው። ስለዚህ እኛ አብንም እናምናለን፣ ወልድንም እናምናለን። ምንድነው የምናምነው ግን? ወልድ የአብ መታያ ነው ብለን እናምናለን። ወልድ የእግዚአብሔር በግ ነው ብለን እናምናለን። ወልድ የእግዚአብሔር ልጅ ነው ብለን እናምናለን። ወልድ የሰውነቱ ቤተ መቅደስ ነው ብለን እናምናለን። ይሄ ነው ሰማይ ላይ የሚጠብቀን። ስለዚህ የሚጠብቀን አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካል፣ በአንድ ስም ሆኖ እያለ እዚህ እኛ ምድር ላይ ለያይተን ቆይተን እዛ ስንሄድ ግን የሚገኘው ራዕይ መጽሐፍ ማለት ምዕራፍ 22 የመጽሐፉ የመጨረሻ ክፍል ነው። እንደዚህ ከሆነ የሚጠብቀንን ነው እያመለክን መቆየት ያለብን እንጂ እዛ ስንደርስ የማናገኘውን ነገር በማንኛውም አይነት ያስተምህሮ ስህተት ሌላ የተለየ ነገር የማይጠብቀንን ነገር እያመለክን እንዳንገኝ የሚል ነው የሚሆነው። ሌላኛው የመዳን ጉዳይ ላይ ያለን ልዩነት ነው። መዳን ላይ ያለን ልዩነት ምንድን ነው? ሐዋርያው ጳውሎስ አንድ ነገር ተናግሯል ስለ መዳን። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያለን ልዩነት ይሄ ነው ባጭሩ። ከመዳኑ በፊት ግን አንድ ጥያቄ ላንሳ እና እሱን ሄደበት እንዴት እንደሚዳን ትነግረናለን። አይሻልም? ይቻላል። እሺ፣ አሁን እኔ እንደተረዳሁት ምናልባት ከተሳሳትኩኝ ታረመኛለህ። አንተ ባለበት በሐዋርያት እምነት አብም ወልድም መንፈስ ቅዱስም ተነጣጥሎ የሚታዩ ሳይሆኑ አንድ ናቸው ብላችሁ ነው የምታምኑት። ሌሎቹ ነጣጥሎ የሚያዩት የተሳሳተ አስተምሮ ውስጥ ነው ያሉት ብላችሁ ነው የምታምኑት አይደል? መነጣጠሉ የአብ ወልድ መንፈስ ቅዱስ የተነጣጠለ ማድረግ። አሁን እኛ አንድ አካል፣ አሁን ሰው ነፍስ፣ መንፈስ፣ ስጋ አለ። ተነጣጥሎ አንድ ናቸው ብላችሁ ነው የምታምኑት እናንተ? በአንድ አካል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብቻ ሳይሆን አንድ አካል ነው ብለን ነው አንድ አካል ብለን ብላችሁ ነው የምታምኑት? ያ በአካሉ ውስጥ በወልድ ውስጥ አብ ይኖራል። ከዛ መንፈሱን ደግሞ ከአብ የሚወጣ መንፈስ ደግሞ ይሰጠናል። እሺ፣ በጣም ጥሩ። እንደዛ ከሆነ የሉቃስ ወንጌል 1-4 የመጽሐፍ ቅዱስ ጥቅሶችን አብረን እናነብና እነዚህን እስቲ እንዴት እንደምታስታርቅልን አብረን እናያለን። እነዚህ ምን ማለት ናቸው? አንድ ከሆኑ ምክንያቱም የሌላ እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና የኢቫንጀሊስቶች በስላሴ ያምናሉ። እናንተ አንድ ነው ብላችሁ የምታምኑ ከሆነ እስኪ ይሄንን እንዴት ታስታርቅልኛለህ? ለምሳሌ ሉቃስ 6:12 ላይ ሉቃስ ወንጌል 6:12 ላይ ለአንብብልን። ሉቃስ 6:12 4 ጥቅሶችን ነግርህና አንድ ላይ ሰብሰብ አድርገህ ምን ማለት እንደሆነ ትነግረናለህ። 6:12 አወጣልኝ ሉቃስ ወንጌል። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። እሺ፣ አንድ እሱ ነው። ሁለተኛ ዮሐንስ ወንጌል 3:16 ዮሐንስ ወንጌል 3:16 እሺ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ቴንኪው። እሺ፣ ተመልሰን ሉቃስ 23:34 ላይ ሉቃስ 23:34 ሉቃስ 23:34 23:34 ኢየሱስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ።
ኢየሱስም አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው አለ ይላል። እሺ የመጨረሻ ማቴዎስ 26:39 ማቴዎስ 26:39 ጥቂትም ወደፊት እልፍ ብሎ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ኦኬ አሁን ከነዚህ ጸሎቶች እንግዲህ የኔ መረዳት የመጀመሪያው 3:16 ላይ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወደዋልና ይላል። ሌሎቹ ላይ ኢየሱስ ክርስቶስ በተለያዩ መንገዶች ሲጸልይ ይነግረናል እና አብም ወልድም መንፈስ ቅዱስም አንድ ከሆነ ኢየሱስ ክርስቶስ ታዲያ የሚጸልየው ለማን ነው? ለራሱ ነው የሚጸልየው ነው? በእናንተ አስተምሮ እንዴት ነው የሚተነተነው? ያ ጥሩ ጥያቄ ነው። ኢየሱስ ክርስቶስ አምላክ ሆኖ ራሱ አምላክ ሆኖ ለምን ይጸልያል? ኢን ዘ ፈርስት ፕሌስ አምላክ ነው። ሁሉን እየቻለ ወደ ሌላ መጸለይ ብቻ ሳይሆን አምላክ ሆኖ እያለ ከሌላኛው ምን ጥበቃ ነው የሚጸልየው? ምክንያቱም ሌላኛው ያለው ነገር ሁሉ እሱ አለው። በሌላ አካል የሚኖረው እግዚአብሔር አብም ሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ አለው እየተባለ መልሶ እሱ የሚጸልይበት ምክንያት ምንድን ነው? ሳይቸግረው እንደመጸለይ ማለት ነው። ስለዚህ ነገሩ እንደሱ አይደለም። መጽሐፍ ቅዱሳችን የኢየሱስ ክርስቶስን ጸሎት እንደዚህ ነው የሚያሳየው። ዕብራውያን መጽሐፍ ምዕራፍ 5 ላይ የኢየሱስ ክርስቶስ ጸሎት ትንሽ በኢየሱስ ክርስቶስ ላይ የምናየው ነገር ለየት ያለ ነገር ነው። አሁን ራበኝ የሚለው ራበኝ ይልና የራቡትን ሁሉ የሚመግብ ሆኖ ይመጣል። ጠማኝ ይልና የተጠሙትን ሁሉ የሚያጠጣ ሆኖ ይመጣል። የሰው ልጅ በዚህ ምድር ላይ የሰማይ ወፎች መስፈሪያ አላቸው፣ ቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። አሁን ኦኬ፣ ስለዚህ እውነት ቀበሮ ከቀበሮ አንሶ ከወፍ አንሶ ነው አይደለም። ኢየሱስን ለየት ባለ መጽሐፍ ቅዱስ በሚነግረን መንገድ ነው ማየት ሳይኖረው ሳይሆን እያለው እየቻለ ምን እያለ ነው በሚለው ነው ምን መረዳት ያለበት። ዕብራውያን መጽሐፍ ምዕራፍ 5 ላይ ምን ይላል? እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት። ሮሜ መጽሐፍ ምዕራፍ 8 ላይ ደግሞ ከስጋ የተነሳ ስለደከመ ይላል። እዚህ የክርስቶስ ጸሎት፣ የክርስቶስ ጾም፣ የክርስቶስ ያለመቻል የሚመስሉ ገጽታዎቹ በሙሉ ከስጋ የተነሳ የሚመጡ ነገሮች ናቸው። ስለ አብና ወልድ ስናሳው ጸልየ የምንለው አብ በሁለት መንገድ አስተምሮናል። ኢየሱስ ምን አደረገ? አብ እንግዲህ በሁሉ ቦታ የሚኖር ነው ብለናል። ስንጸልይም በሰማያት የምትኖር አባታችን ሆይ ብለን ነው የምንጸልየው። እዚህ በሰማያት በሁሉ ቦታ የሚኖር ነው። መታያው ግን የመታያው መኖሪያ ግን ሰማያት ሁሉ አይደለም፣ በሁሉ ቦታ ይገኛል። አብ በሰማያት ነው የሚኖረው። የመታያ መኖሪያው ግን ወልድ ነው። እኔን ያየ አብን አይቷል ነው ያለው። እሱ በሰማያት በሁሉ ቦታ ስለሚኖር ሰማይን ያየ አብን አየ አልተባለም፣ ወይ ምድርን ያየ አብን አየ አልተባለም፣ ወይ ሌላ ነገሮችን አይባልም። በወልድ ግን የሚኖረው ኑሮ አብ የሚታይበት መኖሪያ ወልድ ይባላል። ስለዚህ ሲጸልይ ወዴት ጸለየ ስትል በሰማይ ወደሚኖረው በሰማያት ወደሚኖረው በእኔ ውስጥም ይኖራል ወዳለው ነው። አሁን ሰው የሚረዳው ሲጸልይ ኢሚዲየትሊ አብን ከወልድ ውጥት ማድረግ ይፈልጋል። ጥቅሶቹ በሁሉ ቦታ ላይ ያለው አንድ ጥቅስ ለመመለስ ስንሄድ በሌሎች ቦታዎች ላይ ያሉ ጥቅሶች ተረስተው አይደለም። ስለዚህ ክርስቶስ ስለ አብ ምን አስተማረ ነው? ስለ አብ ሲያስተምር በሁሉ ቦታ የሚኖር ነው ብሎ አስተምሯል። በእኔ ነው የሚኖረው ብሎ አስተምሯል። ስለዚህ ሲጸልይ ወደ ማን ነው የጸለየው ስንል በሁሉ ቦታ ወደሚኖረው በውስጡም በእኔ ውስጥም ይኖራል ወዳለው አብ ነው እየተጸለየ ያለው እንጂ ከሱ ውጭ ወዳለ አብ ነው ማለት አይደለም። በእኔም ይኖራል በሁሉ ቦታም ይኖራል ብሎ ስላለ ኢየሱስ ክርስቶስ ሲጸልይ በስጋው ማለት ነው። ያው የምንለው ልክ በስጋው ወራት ስለሚል በስጋው
በውስጡም ወደሚኖረው በሁሉ ቦታ በሚኖረው አብ ነው የሚጸልየው እንጂ በሌላ አካል ከሱ ውጭ ሁልጊዜም ከሱ ውጭ ወይም ከሱ የተለየ አካል ተብሎ የተሰጠው ቅድም ባልካቸው መምህራን በኩል እንደሱ ከሆነ ከሱ የተለየ አካል ከሆነ የሚጸልየው እሱ አይችልም ማለት ነው። ወይም እየቻለ ከሆነ የሚጸልይበት ምክንያት ሚኒንግለስ ነው። እየቻለ የሚጸልይበት ምክንያት ሚኒንግለስ ነው። ስለዚህ እንደሱ አይደለም። ወደ ሌላ አካል እየጸለየ አይደለም። ከሱ በተለየ አካል ወዳለ አይደለም የሚጸልየው። በሱ ውስጥም በሚኖረው በሁሉ ቦታም ይገኛል ብሎ ያስተማረን ክርስቶስ ለዚህ ነው ሁለቱንም ያስተማረው። አብ ሊሚትድ ሆኖ ወልድ ውስጥ ብቻ የሚቀር ነገር ተደርጎ እንዳይታይ በሁሉ ቦታ የሚኖር ነው ብሎ አስተማረ። ከሱ ውጭ ደግሞ የተለየ አካል ነው ብለን እንዳንለው ደግሞ በእኔ ነው የሚኖረው ብሎ አስተማረ። ስለዚህ ሲጸልይ ወደ ማን ጸለየ ሲባል በሱ ውስጥ የሚኖረው በሁሉ ቦታም ወደሚኖረው አብ ነው የጸለየው ብለን ነው እንደ እግዚአብሔር ቃል የምናየው። እሺ እዚህ ጋር በእርሱ የሚያምን ሁሉ በእርሱ ሲል ላኪው ነው። በዚህ በእኔ አንደርስታንዲንግ አብን ማለቱ ይመስለኛል። አብን ማለቱ ነው ይመስለኛል ሳይሆን አብን ማለቱ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ካለን እግዚአብሔር አለ፣ እዚህ ጋር ልጅ አለ። ስለዚህ እዚህ ጋር እግዚአብሔር አንድያ ልጁን የሰጠን ነው፣ አባት ነው። ልጁ ኢየሱስ ክርስቶስ ነው። እንዴት ነው እዚህ ጋር ኢየሱስ ክርስቶስ አባትም ልጅም ራሱ ሊሆን የሚችለው? ምንድን ነው መሰለህ? ኢየሱስ ክርስቶስ ሰውም አምላክም ነው እኮ። ሰውም አምላክም ነው። ሰጠን የምንለው ሰውነቱን ነው እንጂ አምላክን ሰጣን። አምላክ አይደለም የሰጠን። አምላክ ሰውነቱን ነው የሰጠን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ይላል። ወንድ ልጅ የሚለው መለኮትን አይደለም የሚያመለክተው፣ ወንድ ልጅ ነው የተሰጠው። ወንድ የሚባል አምላክ የለም። ወንድ የሚባለው ሰውነቱን የሚያመለክት ስለሆነ ነው ወንድ ልጅም ተሰጥቶናል የምንለው። ስለዚህ እግዚአብሔር አምላክ ያ በክርስቶስ ተገልጧል የምንለው በእኔ ነው የሚኖረው፣ በሁሉ ቦታም ይኖራል፣ በእኔም ይኖራል ያለው አብ ልጁን ሰጠን ነው። ይሄ ልጅ እኮ ነው ቅድም የእግዚአብሔር በግም ይባላል፣ የሰውነቱ ቤተ መቅደስም ይባላል፣ እግዚአብሔር ያዘጋጀው ሰውም ይባላል ያለው ይህን ልጅ ነው። ቆይ እኔ አሁን አንድ ያልገባኝ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? በቅድስት ድንግል ማርያም ውስጥ ነው ያደረው፣ የመንፈስ ነው የተጸነሰው፣ የሰው ስጋ ለብሶ ነው የመጣው። ስለዚህ ኢየሱስ ክርስቶስ ምድር ላይ በነበረባቸው 33 ዓመታት በጸለየባቸው 3 ዓመት ተኩል በጸለየባቸው ጊዜያቶች ሲሰቅል በተሰቀለበት ሰዓትም ጸልዋል። እቺ ጽዋ ከኔ ትለፍም ብሏል። የሚያደርጉትን አቁምና ይቅር በላቸውም ብሏል። አሁን በእናንተ አስተምሮ ሶስቱንም ሆኖ ያለው ሁሉንም ሶስቱንም የያዘው አብም ወልድ መንፈስ ቅዱስም ራሱ ኢየሱስ ክርስቶስ ነው ካልን ኢየሱስ ክርስቶስ እንደ ልጅ ሲመጣ ጸሎት የሚሰማና የሚመልስ አለ አይደለ? ሰው ለራሱ ነው የሚጸልየው፣ ራሱ ነው የሚመልሰው ነው የምትለኝ አንተ። የሚጸልየው ራሱ እንደ አባት ሆኖ ይጸልያል፣ ራሱ እንደ መንፈስ ቅዱስ ሆኖ ሆሊ ስፒሪት እኔ ብሄድ አጽናኙን ብልክላችሁ ይሻላል የሚለውም ራሱኑ ነው የሚልክላቸው። በሌላ አባባል አባት የሆነውም እሱ ነው፣ ልጅ የሆነውም እሱ ነው፣ መንፈስ ቅዱስ የሆነውም እሱ ነው ካልከን ለምን ታዲያ ለምን መጸለይ ያስፈለገ? አሁን አንድ ያልገባኝ ነገር መጸለይ ያስፈለገው ለምንድን ነው? ይኸውልህ አንደኛ እኛ ምንድን ነው መሰለህ ስንለያየው ነው ራሱ ወደ ራሱ የሚሆነው። አሁን አንደኛ እግዚአብሔር አብና እግዚአብሔር ወልድ የሚባል ሁለት አካላት ፈጥረን እኩል ችሎታ ያላቸው አንዱ ከአንዱ ምንም የማያንስ ይሄኛውን ማድረግ የሚችለው ይህም ማድረግ የሚችል አንደኛው አምላክ እግዚአብሔር ወልድ የሚባለው አምላክ እግዚአብሔር አብ ወደሚባለው አምላክ ከሆነ ራሱ ወደ ራሱ ይሆናል። ወደ መለኮት ነው። ልጅ ወደ አብ ነው የሚጸልየው። ግን የት የሚኖረው አብ ነው ጥያቄ።
የት የሚኖረው አብ የት ወደሚኖረው አብ ነው የሚጸልየው። ልዩነቱ እዚህ ጋር ነው ያለው። የተለያየ አካል ነው ብሎ የሚያምኑት ከሱ በተለየ አካል የሆነ ሰማይ ላይ የሚሆን የሆነ ቦታ ላይ የሚኖር ሌላ አካል ነው። አዎ ሌሎቹ አብ አለ በሰማይ ወልድ አለ በምድር። ኤግዛክትሊ እንደሱ ነው መጽሐፍ ቅዱስ የሚነግረን ግን እንደሱ አይደል። አብ በሰማያት አለ፣ ሰማይም በሰማይ ሰማያትም ሁሉ አለ። በሁሉ ቦታ የሞላ ነው፣ ስፒሪት ነው። በወልድም ግን ይኖራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ኢየሱስ ክርስቶስ ሲያስተምር አባትህን አሳየንና ይበቃናል ባሉበት ቦታ ላይ የአብን መኖሪያ ሰማያትን ብቻ አላደረገም። ምን ብሎ አመጣው? ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ትልቁ ስህተት እሱ ነው። አብን ከወልድ ነጥሎ ሌላ በሰማይ የሚኖር ሌላ አካል ማድረግ። አካል የሚለውን ሌላ ስም ሊሰጠው ይችላል፣ ፐርሰን ወይም ሌላም እንደዛ ሊሉት ይችላሉ። ግን የተለየ ከወልድ የተለየ ምን ይላል? እንደዚህ ነው የተናገረው ቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ይሄ የመጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ተገንጥሎ እንዲወጣ እስካልተደረገ ድረስ አብን ከወልድ በተለየ አካል ብቻ የሚኖር ነው ብሎ መናገር አንችልም። ስለዚህ ስለ አብ ስናወራ መጽሐፍ ቅዱስ ስለ አብ የሚያወራውን ሁሉ ነው የምንቀበለው እንጂ አንደኛውን ስለ አብ የሚያወራውን አንደኛውን ፓርት ተቀብለን ሌላኛውን ደግሞ መጣል አንችልም። ስለዚህ አብ በሰማያት ይኖራል የሚለውን ደስ ብሎን እንደተቀበል ነው በወልድም ይኖራል ብሎ የተናገረውን ሁለቱንም የነገረን እሱ ስለሆነ መቀበል አለብን። ስለዚህ ስለ አብ እኛ እንዴት ነው የምንረዳው? በሰማያትም ይኖራል በወልድም ይኖራል። ስለዚህ ሲጸልይ ሰውነት፣ ወልድ፣ የሰውነቱ ቤተ መቅደስ፣ በስጋ ወራት የሚሉ ሀሳቦች ስላሉ ሰውነት ነው የሚጸልየው። አምላክ አይጸልይም። ሰውነት ስላለው ነው እንጂ የሚጸልየው። አምላክ ምንም የሚጸልይበት ምክንያት የለውም። አምላክ በራሱ ሁሉን ይችላል። ኢየሱስ ክርስቶስ በአምላክነቱ የሚጸልይበት ምንም ምክንያት የለም። ምንም ይሄንን ጀስቲፋይ ማድረግ የሚችል ማንም የለም። አምላክ የሚጸልይበት ምን አቶ ይጸልያል አምላክ። ስለዚህ ወደ ጸሎቱ ስንመጣ ወደ ኢየሱስ ምንነት ነው የምንሄደው? ሰውነት ነው የምንሄደው። ኢየሱስ ክርስቶስ ሰው መሆኑን ነው የሚያሳየው መጸለዩ እንጂ አምላክ አለመሆኑን አይደለም የሚያሳየው። አምላክ ብቻ አለመሆኑን ሰውም መሆኑን የሚያሳይ ክፍል ነው ጸሎቱ የሚነግረን። መዝሙረ ዳዊት 65 ላይ ምን ይላል መሰለ? ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ። እዚህ ክርስቶስ ባይጸልይ ኖሮ ስጋ ለብሷል ማለት አንችልም። ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል የሚለው ጥቅስ ክርስቶስ ላይ አይሰራም ማለት ነው። ወይም ኢንቬን ክርስቶስ ላይ ካልሰራ ደግሞ ካልጸለየ ክርስቶስ ስጋ አልለበሰም ማለት ነው። ስለዚህ የክርስቶስ ጸሎት የሚነግረን ቅድም ዕብራውያን ምዕራፍ 5 ላይ እንዳነበብኩት መዝሙረ ዳዊት 65ን የምታየው ስጋ መልበሱን ነው የሚነግረን። አምላክ ብቻ ክርስቶስ ቢሆን ኖሮ አይጸልይም። አምላክ የሚያጸልየው ምክንያት ምንም የለም። ስለዚህ ጸሎቱ የሚነግረን ሰው መሆኑን የሚነግረን ትልቅ የመጽሐፍ ቅዱስ ሀሳብ ነው ማለት ነው። ወዴት ነው የሚጸልየው ስንል ግን በሁሉ ቦታ ወደሚኖረው በእኔም ይኖራል ወዳለው አብ ነው። ምክንያቱም ኢየሱስን ስታየው ወልድ ብቻ አይደለም የምናየው። እኛ ኢየሱስን ስናይ ወልድ አለ፣ በወልድ የሚኖር ደግሞ አብ አለ። እኛ ሰውነት ወደ ሰውነት ጸለየ ብንል ነው ራሱ ወደ ራሱ ጸለየ። ቅድም ያነሳው ትልቅ ፖይንት አለ። ራሱ ወደ ራሱ ጸለየ የሚሆነው ኢየሱስ ሰው ብቻ ከሆነና ሰው ወደ ሰው ጸለየ ከሆነ ራሱ ወደ ራሱ ነው የሚሆነው። ኢየሱስ ክርስቶስ ግን ሰውም አምላክም ከሆነ ጸሎቱ የሚነሳው በሰውነቱ ከሆነ ሰውነት ወደ መለኮት፣ አብ ወልድ ወደ አብ ነው የሚሆነው። የት ወደሚኖረው አብ ስንመጣ በእኔም ውስጥ ይኖራል ወዳለው በሁሉ ቦታ ይኖራል ወዳለው አብ ነው ጸሎት እየቀረበ ያለው። የአካል ልዩነት ግን የለም ማለት። ለምንድን የአካል ልዩነት ማይኖረው? ያ አብ ከሱ ውጭ ብቻ የሚኖር ሳይሆን በውስጡም የሚኖር በሱ ውስጥ ብቻ በወልድ ውስጥ ብቻ ተወስኖ የሚቀር ሳይሆን ደግሞ በሁሉ ቦታ የሚኖር። ይህንን የመጽሐፍ ቅዱስ እውነት መቀበል ይኖራል፣ የግድ ነው የሚሆነው። ስለዚህ ለራሱ የሚጸልየው ራሱ እግዚአብሔር ነው፣ የሚመልሰውም ራሱ ነው ነው የምትለኝ? ሰውነት
የሰው ስጋ የለበሰው ሰውነት አምላክ ወደ እግዚአብሔርነቱ ነው የሚጸልየው ማለት ነው እኮ። የሚጸልየው ታዲያ ለምንድን መላሽ ራሱ ከሆነ ጠያቂም ራሱ ከሆነ ለምንድን ነው የሚጸልየው? መላሽ ራሱም የሆነው ሰውነት ጸልዮ ሰውነት የሚመልስ ከሆነ ነው መላሹ ራሱ ጸላዩ ራሱም የሆነው። የሚጸልየው በሰውነቱ ነው ካልንና የሚመልሰው አምላክነት ነው ካልን ሰውነት ለሰውነት ጸለየ፣ ሰውነት ለሰውነት መለሰ አይሆንም። የሚጸልየው በሰውነት ነው ካልን ሰውነት ጸሎት የሚቀርበው በሰውነት ነው። መልስ የሚሰጠው ግን ማን ነው? እግዚአብሔር ነው። እግዚአብሔር ሰውነት አይደለም። እግዚአብሔር መንፈስ ነው። ስለዚህ ሰውነት ይጸልያል፣ መንፈስ ይመልሳል። ይህንን ነው የምናየው። እሺ እግዚአብሔርና ኢየሱስ ክርስቶስ በእናንተ ዶክትሪን ምንና ምንድን ናቸው? እግዚአብሔር ኢየሱስ ክርስቶስ ቅድም እንዳስቀመጥኩት ነው። እግዚአብሔር የምንለው አብ ምንጭ ነው። የአብም የማን ነው? የመንፈስ ቅዱስም የወልድም ምንጭ አብ ነው ማለት ያው ለምሳሌ ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እናንተ ኢየሱስ ክርስቶስ ሰማይና ምድርን እንደፈጠረ ነው የምታስቡት ወይስ በዚህ ጉዳይ ላይ እናንተ በዚህ ዘፍጥረት 1:1 እንዴት ነው የምታዩት? ያው በዛ ጊዜ ይህ ስም አልተገለጠም። ኢየሱስ የሚለው ስም የተገለጠው በአዲስ ኪዳን ነው። ስለዚህ እግዚአብሔር ብሎ እዛ ጋር በተቀመጠው ቃል እንጠቀማለን። ግን አዲስ ኪዳን ላይ መተን ያ የፈጠረው እግዚአብሔር የምንለው እሱን ነው ካልን፣ አዎ እንደሱ ነው መጽሐፍ ቅዱስ የሚያመጣው። ኢየሱስ ክርስቶስ ፈጠረው ብላችሁ ስሙ ኢየሱስ ክርስቶስ የማዳን ስሙ ነው። ኢየሱስ ክርስቶስ ብቸኛ ስም ነው። በነገራችን ላይ በመጽሐፍ ቅዱስ ውስጥ ከስሞች ሁሉ በላይ የሆነ ብቸኛ ስም ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም የተባለለት ብቸኛ ስም ኢየሱስ ክርስቶስ ነው። ይሄንን ስም ይሄ ነው ቬሪ ኢምፖርታንት ቴዲ። ይሄንን ስም ወስደ ወልድ ለሚባል አብና መንፈስ ቅዱስን ለማይመለከት አካል ብንሰጠው አብና መንፈስ ቅዱስ የሚያድን ስም የላቸውም ማለት ነው። ኦኬ። ስለዚህ እኔ አሁን በተረዳሁት ኬሚስትሪ ትንሽ እንትኑ እስከተወሰነ እኔ የሶሻል ሳይንስ ተማሪ ነኝ፣ ግን የኬሚስትሪ እስከ 10ኛ ክፍል ሰነፍ የሚባል ተማሪ አይደለም። እስኪ ትክክል ካልሆንኩኝ ታስረዳኛለህ። ለኬሚስትሪ ልግለጸው። ለምሳሌ ውሃ አለ። ውሃ በረዶ ውስጥ ፍሪጁ ስትከተው በረዶ ይሆናል። ሊኩዊድ የነበረው ሶሊድ ነው የሚሆነው። ከዛ በኋላ ሙቀት ላይ ስታስቀምጠው ይተናል፣ ግን ራሱ ውሃ ነው። በሊኩዊድ በሶሊድ እና በጋስ ፎርም። ስለዚህ እናንተ አብ ወልድ መንፈስ ቅዱስን የምትገልጹት አንድ ነው። ጀስት በተለያየ መንገድ ተገለጸ እንጂ